ጤና ይስጥልን የተወደዳችሁ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለታዊ የመረጃ ሰዓታችን ነው። ከመረጃዎቹ ጋር አብሮ ቆይታ ማድረገውን የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። ከመረጃዎቹ ጋር አብራችሁን ቆዩ። In Christ Ministry of Gospel Life እና ዌይሜከር ሚኒስትሪ ከብርሃን ባንክ ጋር በመጣመር የንግድ ባለቤቶች የምክክር መርሃ ግብር አካሂዱ። Christ Ministry of Gospel Life እና ዌይሜከር ሚኒስትሪ ከብርሃን ባንክ ጋር በመጣመር የንግድ ባለቤቶች የምክክር መርሃ ግብር ህዳር 27 ቀን 2018 ዓ.ም በአዲስ አበባ ጥቁር አንበሳ ፊት ለፊት በሚገኘው በኢሳይም አካሂደዋል። በተልእኮ እንቅስቃሴ ውስጥ ውጤታማ ዘላቂና ሁለንተናዊ ለውጥ ማምጣት ዓላማው ያደረገው ፕሮግራም ከክርስቲያን የንግድ ባለቤቶች ጋር ምክክር የተደረገበት ነበር። የጎስፕል ኢን ክራይስት ሚኒስትሪ ኦፍ ጎስፕል አስተባባሪ የሆኑት ዮሴፍ ሰለሞን ፕሮግራሙን ያስጀመሩ ሲሆን በመቀጠልም ዘማሪ መሳይ ብርሃኑ ጉባኤውን በዝማሬ መርተዋል። በዕለቱም ዶክተር ሳሙኤል ክብረአብ በስፍራው በመገኘት ከመጽሐፈ መክብብ ምዕራፍ 11 ከቁጥር 1 እስከ 6 ያለው ክፍል በማንሳት ባለን አቅምና እውቀት እንዲሁም ግብአት ውጤታማ ለመሆን ምን ማድረግ ይገባናል፣ ሊገጥሙን የሚችሉ ተግዳሮቶችስ ምንድናቸው፣ እንዴትስ ልንቋቋማቸው እንችላለን በሚሉ ርዕሶች ላይ ንግግር በማድረግ አወያይተዋል። ወንድም አቤኔዘር ጌታቸው ስለ መርሃ ግብሩ ባደረጉትም ገለጻ ዌይሜከር ሚኒስትሪ መንገድን መጥረግ የሚል ጽንሰ ሀሳብ ይዞ በወንጌል ባልተደረሱ ስፍራዎች ላይ በትኩረት የሚሰራ ተቋም መሆኑን ገልጸዋል። ሚስዮናዊ የሆነ አመለካከት እንዲኖራቸው ለማስቻል ተማሪዎችን ወደ ቱርክ፣ ወደ ቻይና እንዲሁም ጀርመን እንደሚልክም አስታውቀዋል። ከዚህም በተጨማሪ በንግድ እንዴት እግዚአብሔርን መንግስት እንዴት ማስፋት ይቻላል በሚሉት ሀሳቦች ላይ በትኩረት እየሰራ እንደሚገኝና ይሄ የውይይት መድረክ በየሶስት ወሩ የሚቀጥል መሆኑንም ገልጸዋል። በመቀጠልም አቶ ሰብስቤ በዶሮ እርባታ ስራ ላይ እንደሚገኙ ገልጸው የተለያዩ ስልጠናዎችን ለክርስቲያን ነጋዴዎች በመስጠትና በማማከር ላይ እንደሚገኙ እንዲሁም ከከፍተኛ እስከ ዝቅተኛ ያሉትን በማካተት እንደሚሰሩም ገልጸዋል። አቶ ዳንኤል ማቴዎስ በበኩላቸው በተለያዩ የማህበረሰብ ክፍሎች ውስጥ ያለውን የንግድና የአቅርቦት ምልከታ በማንሳት እጅ ለእጅ ተያይዞ መስራት ተገቢ መሆኑንም ገልጸዋል። በመጨረሻም ፕሮግራሙ በጸሎት ተጠናቋል። ሳሙኤል ክብረአብ እባላለሁ። ከዚህ ከላይፍ ኤንድ ላይት ሚኒስትሪ ዘማገለግል ወንድም ነኝ። የዛሬ መርሃ ግብር በአብዛኛው የክርስቲያኑ ማህበረሰብ በተለይ በተለያየ የዚህ የንግድ ወይም ቢዝነስ አካባቢ የተሰማሩ ወገኖች አንደኛ ግንዛቤ እንዲያገኙ ማለት ቢዝነሱም ንግዱም ስራውም የተለያዩ ስራዎች ውስጥ የተሰማሩ ትምህርት ተማሪዎችም ቢሆኑ ወይም አስተማሪዎች ሁሉ ለጌታ ክብር ማዋል እንደሆነና አገልግሎት እንደሆነ የማሰብ እንዲያስቡ የማድረግ ነገር ነው እና የእግዚአብሔር መንግስት ስራ ሰፊ ነው። ሁላችን ተባብረን በተለያየ አቅጣጫ የተሰማራን ሰዎች የምንሰራበት ጉዳይ ነው። ስለዚህ አብረን ሆነን እንስራ ለመባባል ነው አንዱ ትልቁ ስራ። ከዛ በተረፈ ደግሞ እርስ በርሳችን ደግሞ እንዴት አብረን ማደግ እንችላለን፣ ሰራተኛው በስራው ኤክሰል በማድረግ ለሱም ተጠቅሞ ለህብረተሰቡ ተጠቅሞ ለእግዚአብሔር መንግስት የሚጠቅምበት መንገድ በምን አካባቢ መተጋገዝ ይቻላል፣ በምን ደግፋችሁ የሚለው አስተሳሰብ ነውና አንዳንዶቹ በተለይ የተጠሩ ሰዎች ደግሞ ለዚህ ግብአት ያላቸው ሰዎች ናቸው፣ በእርዳት በደገፍ የሚችሉ ናቸው እና በአጠቃላይ ይሄ ይመስላል እንግዲህ ያው በአብዛኛው ወይም ደግሞ ዋናው ፎከስ ያደረግነው የእግዚአብሔር መንግስት ስራ አብረን እንስራ፣ በተሰማራንበት እግዚአብሔር በሰጠን ጸጋና በሰጠን ግብአቶች እንዴት አብረን መስራት እንችላለን፣ ለዛ ለማበረታታት ተብሎ ነው። ጅማሬ ነው፣ ገና የሚቀጥል ስራ ነው። እንግዲህ እንደዚህ ተሰብስበን በአንድነት እርስ በርስ መተዋወቅ፣ እርስ በርስ ማን ምን እየሰራ እንዳለ፣ ምን አይነት ጊፍቲንግ እንዳለው፣ ምን አይነት ሪሶርስ አለው የሚለውን ሀሳብ እንለዋወጣለን። በተጨማሪ ደግሞ እርስ በርሳችን ደግሞ በምን አቅጣጫ ማደግ እንችላለን፣ ስናደግ ደግሞ ትክክለኛ አስተዳደግ ኖሮን ለእግዚአብሔር መንግስትም ለህብረተሰቡም ለቤተሰባችን የሚጠቅምበት ቤት አቅጣጫ ነው የሚለው ኢትስ ፕሮሰስ ሂደት ነው። በቃ በዚህ አቅጣጫ ካደግን ብዙ ክፍተቶች እናደርጋለን ማለት ነው። ዮሴፍ ሰለሞን እባላለሁ። የኢን ክራይስት ሚኒስትሪ ኦፍ ጎስፕል አስተባባሪ ነኝ። የዛሬ መርሃ ግብር 3 ሚኒስትሪዎች አብረው ያዘጋጁት መርሃ ግብር ነው። ላይፍ ኤንድ ላይት ሚኒስትሪ፣ ዌይሜከር እና ኢን ክራይስት ሚኒስትሪ ኦፍ ጎስፕል አብረው ያዘጋጁት ነው። በዋነኝነት ጀማሪ የስራ ፈጣሪዎችና ስራ ደግሞ እየሰሩ ያሉ
ተግዳሮቶቻቸውንና እድሎቻቸውን ምቹ አጋጣሚዎችን እንዲያዩና በቀጣይ ደግሞ እነዚህን ኔትወርኮች መፍጠር ነው ዋና ዓላማው የዛሬው ፕሮግራም። ከዚህ ቀደም እንደዚህ አይነት ልምድ የለንም፣ ግን በቀጣይነት እነዚህ ስራ ሲጀመር ብዙ ተግዳሮት አለው፣ ብዙ ቻሌንጆች አሉና እነዛን በስልጠና በተለያዩ ግብዓቶች ለመርዳትና እንዲህ አይነት ወርክሾፖችን ደግሞ በተከታታይነት ለማዘጋጀት ፕላን አለን። መሳይ ብርሃኑ እባላለሁኝ። በሙያዬ አርክቴክት ነኝ። እንዲሁም ደግሞ ቤተክርስቲያን ውስጥ በዝማሬ አገልግሎት አገለግላለሁኝ። እንዲሁም ደግሞ በኪንግደም ሳውንድ በዝማሬ ሚኒስትሪ አገለግላለሁኝ። የዛሬውን ሚቲንግ በጣም ጥሩ ሆኖ አግኝቼዋለሁኝ። ስፔሻሊ ደግሞ አማኞች ክርስቲያኖች በመክብብ ምዕራፍ 11 ላይ ባለው ቃል መሰረት እንዴት እግዚአብሔር የሰጣቸውን ስጦታ ወይም ደግሞ መክሊት ኢንቨስት ማድረግ እንዳለባቸው፣ ያን ደግሞ ሲያደርጉ ደግሞ በእግዚአብሔር ላይ ታምነው እንደሆነ ሪስኩንም ሁሉም ነገር እግዚአብሔርን በመታመን እንዴት መትጋት እንዳለባቸው፣ በጉብዝናቸው እንዴት በትጋት ማገልገል እንዳለባቸው ያንን ነገር ተምሬያለሁኝ። ከዛ ባለፈ ደግሞ ብዙ ጊዜ በተለይ ደግሞ አማኞች ወደ ቢዝነሱም ዓለም እንዳይገቡ ብዙ ከሚይዛቸው ነገር መካከል አንደኛው ፍርሃት ነው። ያን ፍርሃት ደግሞ እንዴት ነው ሚቲጌት ማድረግ የምንችለው፣ የምንቀንስባቸውን መንገዶች በጣም በብዙ ቢዝነስ ውስጥ ከ20 ዓመት ከ30 ዓመት ከቆዩ ሰዎችም ደግሞ ከነሱም ኤክስፔሪንስ ለማግኘት ይችላል። እናም ይህ ሁሉ ስራ ዋናው ዓላማ ምንድን ነው? የእግዚአብሔር ሚሽን የሆነው የእግዚአብሔር ተልእኮ ደግሞ በእኛ ዘመን እንዴት ነው የሚቀጥለው፣ እንዴት ማፋጠን እንችላለን የሚለውን ሀሳብ ለማየት ይችላል። ስሜ ዳንኤል ማቴዎስ ይባላል። የዛሬው ፕሮግራም በተመለከተ እንግዲህ ክርስቲያኖች አብረው በጋራ ተሰባስበው ቢሰሩ በጽድቅ ተጽዕኖ ምን ያክል መፍጠር ይችላሉ በሀገር ደረጃ የሚለውን ነገር አይተንበታል። ይህንን ደግሞ ለማጠናከር ምን ነገሮች ያስፈልጉናል የሚሉትን ነገሮች ላይ ዲስከስ አድርገናል። ቆንጆ ጊዜ ነበረ። እንግዲህ እንደ ቢዝነስ ብዙ ባንኮች ትኩረት ይኖራቸዋል። እኛም ደግሞ ትልቁን እይታም ትኩረትም የምንሰጠው ቢዝነስ ነው። በተለይ ደግሞ ከወንጌል አማኞች ጋር በተያያዘ ያው የሚያገናኙን ብዙ ነገሮች ስላሉ እንደ ቢዝነስም ፕላስ ደግሞ እንደ ሚሽንም የምንገባበትና አብረን ለመስራት በሂደት የምናያቸው ነገሮች ይኖራሉ። አንዳንድ ጊዜ ቀለል አድርገን የምናያቸው ግን ደግሞ ልክ እንደዚህ ተሰብስበን ስናያቸው በልዩ መልኩ የምንረዳቸው ነገሮች አሉ። ስለዚህ ብዙ ነገር ነው ያገኘነው፣ እንደ ተቋምም እንደ በግልም ማለት ነው ያገኘነው ነገር። በእንደዚህ አይነት ጋዘሪንጎች እነዚህ መሰባሰቦች ወንጌል አማኙን ሊያጠነክሩት ይችላሉ። ያሉን ሪሶርሶች ሰርኩሌት በምናደርግበት ወዘናው ኮሚኒቲ በሀገራችን ውስጥም ብዙ ኢንፍሉዌንስ ማምጣት የምንችልባቸው እድሎች አሉ፣ የስራ እድሎች። እነዛን እድሎች ነው ሲነሳ የነበረው መስራት የምንችልባቸው ነገሮች ስለሆኑ ጥሩ ናቸው። በግልም እንደ ተቋምም ያገኘሁት ነገር የሆነው። እሺ፣ ህይወት ኃይለ ኢየሱስ እባላለሁ። የመጣሁት ከቤተል ሙሉ ወንጌል አጥቢያ ቤተክርስቲያን ነው። ዛሬ እዚህ ትሬኒንግ እንዳለ ነግረውኝ የመጣሁት ቢዝነስ ውስጥ ያሉና ቢዝነስ ሊጀምሩ ያሉ ሰዎችን ትሬኒንግ እንደሚሰጥ ሰምቼ ነው የመጣሁትና ብዙ ነገር ተምሬያለሁ። ቢዝነስ ለመጀመር ምን ነገሮችን ማሟላት እንዳለብን፣ ምን ማሰብ እንዳለብን፣ አንዳንዴ ደግሞ ፍርሃታችንን ሰብረን እግዚአብሔር ያስቀመጠልንን የሰጠንን መክሊት መጠቀም እንዳለብን፣ እሱን ደግሞ እግዚአብሔር ሂዱ፣ ተሰማሩ፣ አድርጉ፣ ተናገሩ ያለንን የኢየሱስ ክርስቶስን ይህንን ወንጌል መልካሙን ወንጌል ለሰዎች ሁሉ መድረስ የምንችለው እግዚአብሔር በሰጠን መክሊት፣ እግዚአብሔር በሰጠን ስጦታ እሱን ተጠቅመን ወንጌል እንዴት እንደምንናገር ጭምር ተምሬያለሁ። በመጀመሪያ ይህን እድል ስላገኘው አመሰግናለሁ። ናኦሚ ቶላ እባላለሁ። የመጣሁት ከአልፋቤት ፕሪንቲንግ ኤንድ ፓኬጂንግ ኢንተርፕራይዝ ነው። የተለያዩ የህትመት ውጤቶች ላይ ነው የምንሰራው፣ ፓኬጆችንም እንዲሁም አብዛኛውን ስራዎቻችን ከመንፈሳዊ ድርጅቶች ጋር በብዛት እንሰራለን። በጥራትና በታማኝነት እንሰራለን። ያው የዛሬውን ትሬኒንግ እንደሚያሳየን ቢዝነስና ሚሽንን አንድ ላይ በማገናኘት የሚሰራን ስራ ነውና
ቢዝነስ አሴሚሽን በቃ እግዚአብሔር በዚህ ቦታ እንዳስቀመጠው ሰው በታማኝነትና እግዚአብሔር እንደምናገለግል አስበን ነበር እየሰራን የነበር ነው ከዚህ ቀደምም። አሁን ደግሞ ዛሬ የነበረው ትሬኒንግ ይህንን በውስጣችን ያለውን ነገር ሞር አጠንክረን መስራት እንዳለብን የተማርንበት ብዙ ደግሞ ከሰዎች ጋር ኮሚኒኬት ያደረግንበትና ቢዝነሳችንን ለማስፋት ደግሞ አብሮን ብርሃን ባንክ እንዳለ የሰማንበትና ደስ የሚል ትሬኒንግ ነበረ። ብዙ ተጠቅመናል፣ ብዙ አግኝተንበታል ብዬ አምናለሁ። የኢትዮጵያ መድኃኔዓለም ተሐድሶ ቤተክርስቲያን የህንጻ ማስጀመሪያ የሚሆን የገቢ ማሰባሰቢያ መርሃ ግብር አካሄደች። ወንጌላዊ ቴዎድሮስ አሰፋ ማቴዎስ ምዕራፍ 6 ቁጥር 19 ላይ ያለውን ክፍል ሙሉውን በመጥቀስ ንግግር ያደረጉ ሲሆን በንግግራቸው እንደገለጹትም በቤተክርስቲያኒቱ በጽህፈት ቤት አገልግሎት እንዲሁም ከአመሰራረት ጀምሮ እንደነበሩ ገልጸው ቤተክርስቲያኒቱ በሰማኒያዎቹ በተቀሰቀሰው ተሐድሶ እንደተቋቋመችና ላለፉት 30 ዓመታት በኪራይ ሲገለገሉ እንደቆዩ በመግለጽ አሁን ቤተክርስቲያኒቱ ካለችበት ስፍራ 3000 ካሬ ሜትር ስፍራ ከመንግስት በማግኘት በ2013 ዓ.ም የመሰረተ ድንጋይ እንዳስቀመጡ ገልጸው በአሁኑ ሰዓት ግንባታውን ለመጀመር የመሰረተ ቁፋሮ ስራ እንደተሰራና ግንባታውን ለመጀመር ቅድመ ዝግጅታቸውን መጨረሳቸውንም አሳውቀውናል። 5000 ካሬ ሜትር ላይ የሚያርፍ የአምልኮ ስፍራ ለመገንባት በዝግጅት ላይ ነን። ለዚህም 40 ሚሊዮን ገንዘብ እንደሚፈጅበት ገልጸው ለዚህ አገልግሎት በብዙ ሲረዱ የቆዩትን ምዕመናንን በማመስገን በቀጣይም 1/4 የሚሆነውን 10 ሚሊዮን ብር ለመሰብሰብ እንደታቀደ በመግለጽ ድጋፉን ለማድረግ የሚፈልጉ ምዕመናን ከ3 ወር እስከ 6 ወር ውስጥ ባለው ጊዜ በገቡት ቃል መሰረት ድጋፉን ማድረግ እንደሚችሉም ገልጸዋል። ወንጌላዊ ቴዎድሮስ አሰፋ እባላለሁ። በዚህ ቤተክርስቲያን ውስጥ ከምስረታ ጊዜ ጀምሮ አብሬ ሳገለግል የነበርኩ በአጥቢያ ውስጥም በትምህርትና ስልጠና ውስጥ ማገለግል ደግሞ በዲኖሚኔሽኑ ላይ ደግሞ ጽህፈት ቤቱን በኃላፊነት እየመራው ይገኛል። የዛሬ ፕሮግራማችንን ከማስተዋወቂያ በፊት ቤተክርስቲያናችን የኢትዮጵያ መድኃኔዓለም ተሐድሶ ቤተክርስቲያን ይባላል። በሰማኒያዎቹ አካባቢ ላይ በተጀመረ የተሐድሶ እንቅስቃሴ የተመሰረተች ቤተክርስቲያን ስትሆን ላለፉት 30 ዓመታት በክራይ ስንገለገል ነበረ። በእርግጥ ከገጠር ወጣ በተባሉት አጥቢያዎቻችን ላይ ቦታ ያገኙ ቢኖሩ ነገር ግን በከተማ ደረጃ ለመጀመሪያ ጊዜ ለውጡ ከመጣ በኋላ በተሰጠው የአምልኮ ቦታ ስጦታ ምክንያት መንግስት በሰጠው መሰረት ከዚህ አሁን ካለንበት ወይም ደግሞ ቃለ መጠይቁን ከምሰጥበት ከቤተክርስቲያኒቱ ካለችበት 300 ሜትር ዝቅ ተብሎ የ3000 ካሬ ሜትር ተሰጥቶናል። ይሄንን የመሰረት ድንጋይ በ2013 ዓ.ም ካስቀመጠን በኋላ አሁን ወደ ግንባታ ለመግባት የመሰረት ቁፋሮ ስራ ሰርተናል እና ሙሉ ለሙሉ የግንባታ ለመመስረት የሚያስችል ቅድመ ዝግጅቶችን የጨረሰን ስለሆነ አሁን 500 ካሬ ላይ የሚያርፍ የአምልኮ ቤት ለመገንባት በዝግጅት ላይ ነው ያለነው። ለዚህ የሚያስፈልገን ወደ 40 ሚሊዮን የመጀመሪያ ፌዝ ስራ እንፈልጋለንና የዛሬው ቀን ዋናው ዓላማችን ጌታን እያመለክን ትናንትና ያደረገልን 30 ዓመታትን ወደ ኋላ ተመልሰን እያመሰገንን በዚህ አገልግሎት ውስጥ ደግሞ የነበሩ ሰዎች ቤት በመስጠት በተለያየ ምክንያት ያገለገሉ ሰዎች እያመሰገንን በመጨረሻ ደግሞ የምናደርገው የዚህን 1/4 የፈለግነውን የ40 ሚሊዮን 1/4 ወይም ደግሞ 10 ሚሊዮን ለመሰብሰብ ነው እቅድ ያሰብነው። ይሄንን 10 ሚሊዮን ግን ሰዎች ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ቃል በገቡት መሰረት የሚመልሱበት እኛ ግን እግር መንገድ መሰረት ፉቲንጎችን ምናምን የምንጥልበት ጊዜ ነው የሚሆንልን። ይሄን ታሳቢ የተደረገ ፕሮግራም ነው። በዚህ አጋጣሚ ኢቫንጀሊካል ቸርች ይሄንንም ለመዘገብም ሆነ ከኛ ጋር ደግሞ ይሄንን ነገር አብሮ ለማገልገል ፈቅዶ ስለመጣ በጣም ደስ ይለናል። እግዚአብሔር ተቋማችሁን ይባርክ። ምናልባት አሁን በኢቫንጀሊካል ቸርች የሚተላለፈውን ዜናውን ሊሆን ይችላል፣ ዘገባውን ሊሆን ይችላል የምትመለከቱ የቀድሞ አባላቶቻችን ኦሬዲ በተለያዩ ማህበራዊ ሚዲያ እንደምናገኛችሁ እናውቃለን። ድጋፋችሁ አይለየንም። ነገር ግን አሁንም የወንጌል ስራ እንዲሰፋ የምትፈልጉ ወደ ተገጠር ያሉ አገልግሎቶችንም ይሄንንም የግንባታ ስራ ለመደገፍ የምትፈልጉ ካላችሁ በየፔጃችን ላይ በኢትዮጵያ መድኃኔዓለም ተሐድሶ ቤተክርስቲያን የሚል በፌስቡክ ፔጅ አለን፣ ዋትስአፕ አለን፣ እንዲሁም ቴሌግራም አለን እና በዛ ቢፈልጉንና አገልግሎታችንን ድጋፍ ቢያደርጉልን ደስ ይለናል። የእግዚአብሔርን ስራ አብራችሁን ስሩ። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። ተባረኩ። በመቀጠልም በቤተ ክርስቲያኒቱ የአምልኮ ቡድን ዝማሬ ቀርቦ አምልኮ ተካሂዷል። በመቀጠልም የቤተ ክርስቲያኒቱ መጋቢ አብርሃም በስፍራው በመገኘት ማቴዎስ ምዕራፍ 6 ቁጥር 21 ላይ ያለውን መዝገብ ባለበት ልብ በዚያ ይሆናል የሚለውን ክፍል በማንሳት መስጠት መንፈሳዊ ስራ ነው በማለት የምናደርገው ነገር ሁሉ ከላይ ሽልማት አለው፣ ሁላችንም በልግስና ልንሰጥ ይገባልም ሲሉ ተናግረዋል። በቀጣዩ መርሃ ግብር ለቤተ ክርስቲያኒቱ የህንጻ ግንባታ የገቢ ማሰባሰቢያ የሚሆን ልዩ የሆነ የመስጠት ጊዜ በቤተ ክርስቲያኒቱ አስተባባሪዎች ተካሂዷል። በመጨረሻም በዕለቱ ለተገኙት ምዕመናን የምስጋና እንዲሁም የዕለቱ መርሃ ግብር ማጠቃለያ ንግግር በማድረግ በጸሎት ወንጌላዊ ቴዎድሮስ አሰፋ ተጠናቋል።
ስሜ ይልማ መኮንን እባላለሁ። በቤተ ክርስቲያኒቷ ሽማግሌና የህንፃ ኮሚቴ ውስጥ ነው ያለሁት። የዛሬው ፕሮግራማችን በቄራ አካባቢ ላይ ለመድኃኔዓለም ታድሶ ቤተ ክርስቲያን ከመንግስት በተሰጣት ቦታ ላይ የህንፃ ግንባታን ለመገንባት የገቢ ማሰባሰቢያ መርሃ ግብር ነው እያደረግን ያለነው። ይሄ እንደ ሀገር አቀፍም ደረጃ ሴንተር ቦታ ላይ ያለ ማዕከል ሆኖ ብዙ አገልግሎቶችን የሚሰራ የአምልኮ ህንፃ ነው የምንገነባው። የሚገነባው ህንፃ ባለ 10 ታወር ወደ ላይ ባለ 10 ታወር ቢሮ፣ የስልጠና የሚሽነሪ ማሰልጠኛና ማሰማሪያ ቦታ ያለው ነው። ለወንጌል አገልግሎት ምቹ የሆነ ቦታ እግዚአብሔር ይህንን እድል ስለሰጠን የምንጠቀምበት፣ ህዝባችንን ደግሞ ያልተደረሰውን ህዝብ የምንደርስበት ነው። የቤተ ክርስቲያኗ ቅድመ ታሪክ ያው ከኦርቶዶክስ ቤተ ክርስቲያን የወጣች ስለሆነች ሸክም ያላት በዛ አቅጣጫም የምትሰራ ስለሆነ ለዚህ ስራ ምቹ የሆነን ቦታ ምቹ የሆነን ጊዜ አግኝተናል። በዚህ ደግሞ እግዚአብሔር በሰጠን ጊዜ ላይ ይህንን ትልቅ ስራ ለመስራት እንግዲህ ከህዝቡ ጋር እኛም በማስተባበር እግዚአብሔር በረዳን መጠን ወደፊት ለመስራት እንደዚህ ባለው ሁኔታ ላይ ይህን ፕሮግራም እያደረግን ያለ ነው። ህንፃው በአጠቃላይ ከግማሽ ቢሊዮን ብር በላይ የሚፈጅ ነው። በሂደት የሚሰራ ነው። ረጅም ጊዜና የተለያዩ ድጋፎችን የምንፈልግበት ነው። በብዙ መንገድ ጠቃሚ ይሆናል ብለን እናስባለን። እንደ አብያተ ክርስቲያናት እንደ ካውንስል በዚህ ህንፃ ትልቅ ታርጌት መምታት እንችላለን ብለን እናስባለን። ማዕከል ላይ ከተማ ማዕከል ላይ እንዳለ ለብዙ ለሴሚናሮች ለተለያዩ ነገሮች የሚጠቅም ነው ብለን እናስባለን። እግዚአብሔር ይረዳናል፣ እንደምንሰራ እናምናለን። ፍቅር ተባላለሁ። የመድኃኔዓለም ቤተክርስቲያን ህብረት አባል ነኝ። ዛሬ የስጦታ ቀናችን ነው። ልዩ የሆነ የስጦታ ቀን ነውና መሪ ቃሉ ምን ይላል? የሰማይ አምላክ ያከናውነናል፣ እኛም ደግሞ ባሪያዎቹ ተነስተን እንሰራለን። ነህምያ 2:20 ላይ ነው እና በዚህ መርህ ይዘን ቤተክርስቲያን የግንባታ ስራ ለመስራት ብዙዎች ደግሞ አብረውን ከኛ ጋር እንዲቆሙን ከቤተክርስቲያኑ ራዕይ ጋር እንዲቆሙ በጣም ብዙ ህፃናቶች የሚያድጉበት ቦታ ነውና ያ ቦታ እንዲሰራ ብዙዎች በዓለም ዙሪያ ያሉ ክርስቲያኖች ከዚህ ከእግዚአብሔር ሐሳብ ጋር አብረው እንዲቆሙ ብዬ ጥሪዬን አቀርባለሁ። እኔም ደግሞ ልጆቼም እኔም ባለቤቴም ቤተሰቦቼም ሁሉ በዚህ ቤተክርስቲያን አባልና ደግሞ አገልጋይም ነን። እግዚአብሔር ይመስገን ስለሁሉም ደግሞ መልካም ነገር እንደሚሆን እናያለን። እሺ፣ እንዴት ናችሁ? ዶክተር መስዋዕት ብሩ እባላለሁ። ከአንገት በላይ ቀዶ ጥገና ሐኪም ነኝ። የዛሬው ፕሮግራም የተዘጋጀው እንግዲህ ቤተክርስቲያናችን የመድኃኔዓለም ተሐድሶ የአምልኮ ስፍራ ያስፈልጋታል። እሱን ህንፃ ለመገንባት የገቢ ማሰባሰቢያ ነው። እኔ የምናገረው ነገር ምንድነው? መጀመሪያ ህንፃዎቹ እኛ ነን፣ የጌታ ህንፃዎች እኛ ነን እና መሰረቱም ክርስቶስ ነው። ስለዚህ በተመሰረተው መሰረት ላይ ህንፃ እየገነባን አለን። ሁላችንም በወርቅ በከበረ ነገር እየገነባን አለን። እንደዚሁ የተሰበሰብነው ህንፃዎች ደግሞ በአንድ መጠለያ አብረን ማምለክ ስላለብን የምናደርገው የገንዘብ ኮንትሪቢዩሽን ነው። ለሁሉም ክርስቲያኖች ማሰባስበው መጀመሪያ ይሄንን የውስጣችንን ሰውነት መንፈሳችንን ህንፃችንን እየሰራን አብረን ደግሞ የጌታን ነገር ተካፋዮች እንድንሆን፣ ምክንያቱም መጨረሻ አዲስቷን ኢየሩሳሌም የሚወርሰው ያ ማንነት ያ ህንፃ ድብልቆች ግሩፕ ኦፍ ህንፃ ስለሆነ ውስጣችንን መስራት እንጀምራለን። ከዛ ደግሞ መጠለያችንን እንሰራለን። ጌታ ደግሞ ያከናውንልናል። ለበጎ ስራ ነው የተነሳሳ ነው። በጣም እናመሰግናለን። እሺ፣ ስሜ ሃይማኖት አበበ እባላለሁኝ። በዚህ በኢትዮጵያ መድኃኔዓለም ተሐድሶ እዚሁ ጌታን አግኝቼ እዚሁ ነው ያደግነው እና የኢትዮጵያ መድኃኔዓለም ተሐድሶ የተነሳው ከመጀመሪያ ከጎፋ ገብርኤል ነው የተነሳው መነሻውና የኛ ታላላቆች ከዛ ተነስተው ነው እዚህ ደረጃ ላይ የደረሱትና በተለያዩ ውጣ ውረድ ውስጥ አልፈዋል። ማንም በማይቀበላቸው ሁኔታ ውስጥ፣ ቤተሰብ በማይረዳቸው ሁኔታ ውስጥ ነበር ያለፉትና ዛሬ ግን እግዚአብሔር ያንን ዘመን ሁሉ አሳልፎ የራሳችን ደግሞ የማምለኪያ ቦታ እግዚአብሔር ሰጥቶናልና ዛሬ ዋናው ዓላማችን ምንድነው? ይህን የማምለኪያ ቦታ ልንሰራ ገቢ ያሰባሰብን ነው ማለት ነው። እዚህ እግዚአብሔር ይረዳናል።
እግዚአብሔርን ታምነን ወጥተናል። ሲቹዌሽኖችን አላመንም፣ ሁኔታዎችን አላመንም፣ የሀገር ሁኔታ ኢኮኖሚን አላመንም። በዚህ ቸርች ላይ ደግሞ ስታይ ሁሉ ማጆሪቲው ምንድነው ወጣት ነው። ስለዚህ ወጣቱ ያለው ኢኮኖሚያን ያህል ባይሆንም ግን እግዚአብሔር በከኛ ጋር አለ። እግዚአብሔር ይሰራልናል፣ እግዚአብሔር ያከናውንልናል። አዎ ለዚህ ቤተክርስቲያን ግንባታ በተለያዩ ቦታዎች የኛም ልጆች አሉ፣ በውጭ ሀገሮች ውስጥ ያሉ፣ በዚህም ሀገር ውስጥ ያሉ አሉና ለዚህ ስራ ለጥቅማቸው ሲሉ ኮንትሪቢዩት ያደርጉ ላለሁኝ ቤቱ እንዲሰራ አይደለም፣ እግዚአብሔር ታማኝ ነው፣ ይሰራዋል። 100% እርግጠኛ ነን፣ እግዚአብሔር ታማኝ ነው። ግን እኛ በዚህ ነገር ላይ ኮንትሪቢዩት ብናደርግ ለራሳችን፣ ለቤታችን፣ ለልጆቻችን በረከት ሊሆንልን ሁላችሁም ተሳተፉላለሁኝ። አመሰግናለሁ። መጋቢ አብርሃም አስፋው እባላለሁኝ የዚች ቤተክርስቲያን አገልጋይ። የዛሬው ፕሮግራም እግዚአብሔር ለቤተክርስቲያናችን የአምልኮ ቦታ ሰጥቶናል። ከዚህ አንድ 10 ደቂቃ ወረድ ብሎ ያለ ስፍራ ነው። እዛ ስፍራ ላይ የጀመርናቸው የግንባታ ስራዎች አሉ። ቁፋሮ ደርሰናል እና ከዛ ቀጥሎ ያለውን ስራ ለመስራት የሚሆን ገንዘብ ለመሰብሰብ እግዚአብሔርንም ደግሞ ለማመስገን ያዘጋጀነው ፕሮግራም። አጠቃላይ ፕሮጀክቱ ብዙ ገንዘብ ነው የሚፈልገው በሙያተኞች የተሰራው ማለት ነው እና እኛ ግን ያው በፌዝ ወይም ደግሞ ደረጃ በደረጃ ነው መስራት ያሰብነው እና በዚህ አመት ያሰብነው ገንዘብ አለ። ያንን አግኝተን መስራት የምንፈልጋቸው ስራዎች አሉ። በመሰረትና ቤዝመንት በማውጣት ነው ዘንድሮ መስራት ያሰብነው። እግዚአብሔርን እጅግ አድርጌ ማመስገን እፈልጋለሁኝ። የምንኖርበት ይሄ ወረዳ ንፋስ ስልክ ክፍለ ከተማ ወረዳ 5 ይባላል። በቀድሞ 42 ቀበሌ ይባላልና በጣም ብዙ ባዕድ አምልኮዎች የሚካሄዱበት ስፍራ ነበር ይሄ ስፍራና በትንሹ በቃ ከ10 የሚበልጡ የጥንቆላ ቤቶች የነበሩበት አካባቢ ነውና ይሄንን አካባቢ በእነዚህ 27 28 ዓመታት ከዛም በላይ በሆነ አመት ውስጥ እግዚአብሔር ጠርቶን በጣም ድንቅ ስራ እየሰራ ብዙዎች እንዲድኑ አድርጓልና አስቀድሜ እግዚአብሔርን ማመስገን እፈልጋለሁ። ይህንን መልእክት የሚከታተሉ ሰዎች በሙሉ ደግሞ ከዚህ እግዚአብሔር ስራ ጋራ እግዚአብሔር የጀመረው ስራ ትውልድን የማዳን ስራ ለቀጣይ ትውልድ የሚሆን ሁሉ ስራ ስለሆነ አብረውን እንዲቆሙ ጥሬን አቀርባለሁ። እሺ፣ ስሜ ይትባረክ ይገዙ እባላለሁ። የዚህች ቤተክርስቲያን አባል ነኝ። ቤተክርስቲያናችን በ1980ዎቹ በነበረው የወንጌል እንቅስቃሴ የተመሰረተች ቤተክርስቲያን ናት። እንግዲህ ብዙ የወንጌል ስራዎች ተሰርተዋል። ብዙ ሰዎች ወደ መዳን መጥተዋል። በቀጣይነትም እኛ በዚህ በቄራና እንዲሁም በየክልሉ ባሉ ቦታዎች ቤተክርስቲያኒቷን የማስፋት ሰዎችን የመድረስ ሰዎች ወደ ጌታ እንዲመጡ እንዲድኑ የማድረግ እንዲሁም ደግሞ ያሉትን ምእመናን በብዙ የመንፈሳዊ ብቃት እንዲያድጉና ህፃናትም ደግሞ ብዙ ስፔስ ቦታ አግኝተው እንዲያድጉ እንፈልጋለንና የምናስበው ሀሳብ በጣም ብዙ ነው። ምክንያቱም ወንጌልን ስናስብ የእግዚአብሔርን ስራ ስናስብ ቦታ ያስፈልጋል። ቦታ ደግሞ ግድ ነው። ቦታ ካለ ብዙ ነገሮችን ማድረግ እንችላለንና ይሄ መርሃ ግብር የተዘጋጀው እንግዲህ ጥሩ ቦታ እንዲኖረን ለልጆች መማሪያ የሚሆን ሰዎችን የምንረዳበት የምናስተምርበት። አሁን እዚህ እንደምታዩት ያለን ቦታ በጣም ጠባብ ነው። ብዙ ነገር እየጠበበን ነውና ይህንን ሰፋ ባለመልኩ ራያችንንም አስፍተን ለመስራት የቦታ ላይ የተሰጠን ቦታ ላይ ግንባታ ማድረግ አስፈልጎናል እና በሀገር ውስጥም ያላችሁ በሀገር ውስጥም ያላችሁ በውጭም ያላችሁ ሰዎች ለዚህ ስራ እጃችሁን እንድታነሱ እንድትደግፉና እንድትረዱን በእግዚአብሔር ፍቅር እለምናችኋለሁ። ጌታ ህይወታችሁን ዘመናችሁን አብዝቶ ይባርክ። መጀመሪያ የአማነ ተክለ ማርያም እባላለሁ። የዚህ ቤተክርስቲያን አባል ነኝ እና የዛሬው ፕሮግራም ሳስተዋውቅ ከብዙ ጊዜ ስናነሳበት የነበረውን እግዚአብሔር ደግሞ ከዚህ አልፎ ሰፊ ቦታ ስለሰጠን ለዛ የሚሆን ሳንቲም ለማሰባሰብ ብለን የጀመርነው እግዚአብሔር እንደሚረዳን እግዚአብሔር እንደሚያግዘን አውቀን ተማምነን የጀመርነው ፕሮግራም ነው። ወንጌልን ማስፋፋት የሚፈልግ ሰው ማንኛውም የሚመለከተው ነው። እኛ አሁን ምናልባት እድለኞች ሆነን የጀመርነው እንጂ ከኛ ጀርባ ብዙ እንዳለ አውቃለሁኝ እና እኛ የጀመርነው ፕሮጀክት አሁን ቀላል ፕሮጀክት አይደለም።
3 ቤዝመንት ያለው እንደገና ላይ ደግሞ 10 ታወር ያለው ነው። ስለዚህ እግዚአብሔር ካረዳ በሰው አቅም አይቻልም። እኛ ግን ተማምነን ነው። አሁን በዚህ ሰዓት ምን አላችሁ ብታስቢ የዛኛው ብር ስታስቢና አሁን ያለንበት ምንም እንትን አይልም። ግን እግዚአብሔር የሚላ በዘሩባቤል እየተጀመሩ በእጆች የተጀመሩ በዘሩባቤል ደግሞ ይፈጸማሉ ይላል። ስለዚህ የአሁኑ ዘሩባቤሎች ደግሞ እኛ ነን ብለን ተነስተናል። ከሚታየው ፕሮጀክት ያለው ብርና ያለን አቅም ግን አይገናኝም። እግዚአብሔር ግን ያደርጓል ብለን አምነን በአጭር ታጥቀን ተነስተናል። የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ከተለያዩ ቤተ እምነቶችና የቤተ ክርስቲያን ደጋፊ አገልግሎቶች ለተውጣጡ ወጣት አገልጋዮች የግማሽ ቀን ስልጠና ሰጠ። ባልደረባችን አስናኤል ጌታቸው ተጨማሪ አለው። ስልጠናውን በንግግር የከፈቱት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዳይሬክተር መጋቢ አሸብር ከተማ ወጣቶች በክርስቲያናዊ ሴት ታጥቀው ለወንጌል ስራ ሲሰማሩና በቤተ ክርስቲያን ውስጥ ያላቸው ተሳትፎ እያደገ ራሳቸውን የመንግስቱን ስራ ተረካቢ ለመሆን ማብቃት እንዳለባቸው አስገንዝበዋል። በአዲስ አበባ ከተማ በሚገኘው በቪዛ ኢንተርናሽናል ቤተክርስቲያን በተካሄደው የክርስቲያን ህይወትና ምስክርነት በተሰኘው ስልጠና 200 የሚጠጉ ወጣት አገልጋዮች ተካፋይ ሆነዋል። ቄስ ባንታየው ታደሰ የሃና ሳሪስ መካነ ኢየሱስ ማህበር ምዕመናን መሪ ካህን በቢሊ ግራም ኢቫንጀሊስቲክ አሶሲዬሽን የተዘጋጀውን ይህንኑ ስልጠና የሰጡ ሲሆን አንድ አማኝ ክርስቶስ ኢየሱስን ተቀብሎ ማመን ብቻ ሳይሆን ምሳሌነት ያለው እምነት ሊኖር እንደሚገባው አበክረው አስገንዝበዋል። ምሳሌነት ያለውን እምነት የሚኖር አማኝ ለመመስከርና በህይወቱ ስለ ጌታ ኢየሱስ ለማሳየት ፈጽሞ እንደማይቸገር አስረድተዋል። የክርስቲያን ህይወትና ምስክርነት ትምህርት ክርስቲያኖችን በእምነታቸው ጠንካራ መሰረት እንዲኖራቸው የሚያስችሉ ቁልፍ መጽሐፍ ቅዱሳዊ መርሆችን እንዲጨብጡ የሚያስችል እና ድል ነሺ ክርስቲያናዊ ህይወትን ለመገንባት እንዲሁም የተትረፈረፈ ህይወትን ለሌሎች እንዴት ማካፈል እንደሚቻል የሚያሳይ ስልጠና እንደሆነም አሶሲዬሽኑ አስታውቋል። ስልጠናው በቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ተዘጋጅቶ በተለያየ ሀገራት በመሰጠት ላይ ይገኛል። በዚሁ ስልጠና ተሳታፊ የሆኑ ወጣቶች እኔ እንድሪያስ ነኝ የተሰኘውን ካርድ በመሙላት ለወዳጅ ለዘመዶቻቸውና የሥራና የትምህርት ጓደኞቻቸው መጸለያቸው ታውቋል። የአያት 49 ሙሉ ወንጌል አጥቢያ በማረሚያ ቤት ላሉ ወገኖች የወንጌል ስርጭትና የቁሳቁስ ድጋፍ አደረገች። ባልደረባችን አማኑኤል ልብሶ ተጨማሪ አለው። ቅዳሜ ህዳር 20 2018 ዓ.ም የአያት 49 ሙሉ ወንጌል አጥቢያ በዓለም ገና ዳለቲ ማረሚያ ቤት የወንጌል ስርጭትና የቁሳቁስ ድጋፍ የተደረገ ሲሆን የቤተ ክርስቲያኗ መሪዎች፣ የሙሉ ጊዜ አገልጋዮችና የወንጌል ስርጭት ቡድኖችም ተገኝተዋል። በማረሚያ ቤቱ በተደረገው ድጋፍ የቤተ ክርስቲያኗ አባላት በንቃት በመሳተፍ የአልባሳትና የንጽህና መጠበቂያዎችን እንዲሁም የተወሰነ ገንዘብ ድጋፍ አድርገዋል። የወንጌል ቃል በወንዶች ማረሚያ ቤት ከዚያም በሴቶች ማረሚያ ቤት ተሰብኳል። በተለይም በሴቶች ማረሚያ ቤት አንዳንዶች ከተለያየ የአጋንንት እስራት ነጻ መውጣታቸውን ቤተ ክርስቲያኒቱ አስታውቃለች። አዘጋጆችም ዓላማው በእግዚአብሔር ቃል መሰረት በእስር ላይ ያሉ ወገኖችን ለማጽናናትና ለመደገፍ እንዲሁም ለማያምኑት ወንጌል ለመስበክ መሆኑን ተናግረዋል። በውጤቱም በማረሚያ ቤት የሚገኙ አማኞች እንዳልተረሱ እንዳልተተዉ እንደተሰማቸው መናገራቸው ተገልጿል። የአያት 49 ሙሉ ወንጌል አጥቢያ ቤተክርስቲያን በቅርብ ዓመታት ውስጥ የተተከለች ሲሆን ከ1000 አባላት በላይ ያላትና የእግዚአብሔር መንግስት ለማስፋት በትጋት እየሰራች የምትገኝ ቤተክርስቲያን እንደሆነች ቤተክርስቲያኒቱ በፌስቡክ ገጿ ላይ አስፍራለች። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን በአዋሪ አጥቢያ የምታስገነባውን የማምለኪያ ህንጻ ግንባታ መሰረተ ድንጋይ ያስቀመጠች። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ሰላም ጤና ይስጥልን። የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው የብርሃን ወንጌል ዓለም አቀፍ ቤተክርስቲያን ነው። የተገኘንበት ምክንያት እንግዲህ ይቺ ቤተክርስቲያን ህዳር 27 ቀን 2018 ዓ.ም በዚህ የመሰረት ድንጋይ ታስቀምጣለች ማለት ነው። ቀደም ብለን ለማወቅ እንደቻለውም እንግዲህ በዚህ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ ፕሬዝዳንት የሆኑት ዶክተር ጣሰው ገብሬ እንዲሁም ደግሞ የካውንስሉ ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ መርሃ ግብር ላይ እንደሚገኙ እንዲሁም ደግሞ ጥሪ የተደረገላቸው የቤተ ክርስቲያን መሪዎች፣ አገልጋዮች እንዲሁም ደግሞ የመንግስት አካላት ጭምር በዚህ መርሃ ግብር ላይ እንደሚገኙ ቀደም ብለን ለማወቅ ችለናል ማለት ነው። የሚከተሉትን መረጃዎች እንደሚከተለው የምናስቃኛቸው ይሆናል። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ ህዳር 27 ቀን 2018 ዓ.ም የማምለኪያ ህንጻ ለመስራት የመሰረት ድንጋይ የመጣል መርሃ ግብር አከናውናለች። መክፈቻው በጸሎት የተጀመረ ሲሆን በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ፣ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ፣ ከፍተኛ የመንግስት ኃላፊዎች፣ የተቋማት አመራሮችና የቤተክርስቲያን አገልጋዮች ተገኝተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ዶክተር
ጣሰው ገብሬ ሐዋርያው ዳንኤልን በማመስገን እየሰሩ ላሉት የወንጌል ስራና አገልግሎትም ምስጋና አቅርበዋል። አያይዘውም ዘመኑ ያመጣውን ቴክኖሎጂ በመጠቀም በጥራትና በአጭር ጊዜ ውስጥ መጨረስ አለብን ሲሉም ገልጸዋል። እንደ ቤተክርስቲያን ከህንጻ ባሻገር የምዕመናንን ህይወት በቅድስና መስራት ላይ ጥንቃቄ እናድርግ ያሉት ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ ናቸው። ቄስ ደረጀ አክለው ሐዋርያው ዳንኤል ለበርካታ ዓመታት የብዙ ሰዎች ህይወት ላይ ሲሰሩ መቆየታቸውን አንስተው እጅ ለእጅ ተያይዘን አቅማችንና ጉልበታችን የሆነውን ኢየሱስን ለማክበር አብረን እንሰራለን ብለዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ባደረጉት ንግግር ለሁሉም ነገር ጊዜ ያለው የአንድ ቤተክርስቲያን መገንባት ለሁላችንም ነው፣ እንኳን ደስ አላችሁ ብለዋል። የወንጌል ብርሃን ቦርድ ኃላፊ ወንድም ዘሪሁን የእንኳን ደህና መጣችሁ መልእክት በማስተላለፍ የመሰረት ድንጋይ ከመጣል ጀምሮ እስከሚጠናቀቅ ሁሉ ማስተዋጽኦ እንዲያደርግ ተናግረዋል። ቤተክርስቲያኗ ቀድሞ የነበረውን የአምልኮ አዳራሽ በተሻለና ጥራቱን በጠበቀ መንገድ አዲስ ህንጻ እንደምትገነባም አስታውቃለች። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን ዋና መጋቢ ሐዋርያው ዳንኤል በመጽሐፈ ኢያሱ ምዕራፍ 4 ቁጥር 1 ያለውን መልእክት አካፍለዋል። አያይዘውም ወንጌልና ቃሉን እየሰበክን የኢትዮጵያ ቀጣይ ብሩህ ማድረግ እንዳለብን አስገንዝበዋል። ወንጌል ብርሃንን አሻግሮ ለዛሬ እንድትደርስ ያደረገው እግዚአብሔር ብቻ ነው ያሉት ሐዋርያው ዳንኤል ቃሉን በከፍታ ላይ ይዘን ትውልድን ያስታጠቀን ኃይል ወዳለበት ዘመን እንሻገራለን ብለዋል። በመጨረሻም በይፋ የመሰረት ድንጋይ ተቀምጧል። መጋቢ ሰለሞን መንገሻ እባላለሁ። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። የወንጌል ብርሃን ቤተክርስቲያን ስትጀመር ጀምሮ እንግዲህ በዚሁ ከሐዋርያው ዳንኤል መኮንን ጋር አብረን ነበርንና ያን ጊዜ ጅማሬዋ በጣም አነስተኛ የሰናፍጭ ቅንጣት የምታክል ነበረች። የእግዚአብሔር ቃል እንደሚናገር የሰናፍጭ ቅንጣት በምድር ወድቃ ብዙ ታፈራለች እንጂ ሞታ ብቻዋን እንደማትቀር የእግዚአብሔር ቃል እንደሚናገር ያቺ የሰናፍጭ ቅንጣት ሞታ ብዙ ፍሬ አፍርታ ዛሬ በብዙ ስፍራ መጠለያዎች ሆና ለብዙዎች መዳኛ ምክንያት ሆናለች እና አሁን በጣም ሰፊ ስራ ነው የተሰራው። ወደ እንግዲህ እንደተገለጸው ወደ ከ40 በላይ አጥቢያዎች እንግዲህ አሏት። አሁን የስርጭት ጣቢያዎችም ከዛ በላይ። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ቤተክርስቲያኒቱን እዚህ አድርሷታል። አሁን ዛሬ የምንጥለው የመሰረት ድንጋይ በጣም በቤተክርስቲያኒቱ ታሪክ ከፍተኛ አስተዋጽኦ ያለው ነው። ይህን ለማድረግ እግዚአብሔር አምላክ ያስነሳቸው የቤተክርስቲያን የህንፃ ስራ ኮሚቴዎች አሉ። እነዚህ የህንፃ ስራ ኮሚቴዎች ሌት ተቀን ሳይሉ ለፍተው ደክመው ገንዘባቸውን፣ ሀብታቸውን፣ ጊዜያቸውን፣ ህይወታቸውን በሙሉ ሰጥተው ይህንን ታላቅ ስራ በመስራት እንደገና በተጨማሪ ቀና ብለን እንደገና እኛም አቅም ጉልበት አግኝተን ቀና ብለን እንድንሄድ አስችለውናል። ከጌታ በታች እግዚአብሔር እነሱን ስናስነሳልን እግዚአብሔርን እጅግ አድርጌ አመሰግናለሁ። ለመላው የኮሚቴ አባላትም ከፍተኛ ምስጋናን አቀርባለሁ። ምክንያቱም ወደ ትውልድ የሚሸጋገር የሚቀጥል ነገር ስለሆነ እግዚአብሔር አምላክ በእውነት ይህንን ደግሞ በትር ዛሬ አስጨብጧቸዋልና እስከ ፍጻሜ ድረስ ይህን ቤት ደግሞ ሰርተው እንደሚጨርሱ ተስፋ አድርጋለሁ። ክብሩ ሁሉ ለእግዚአብሔር ይሁን። ከፍተኛ የሆነ መጽናናት ሆኖልኛል። ተጽናንቻለሁ። በጣም ክብር ለእግዚአብሔር ይሁን። እሺ፣ ሳሙኤል እየው እባላለሁ። የህንፃና የገቢ ማሰባሰቢያ ኮሚቴ ዋና ሰብሳቢ ነኝ። እንግዲህ ዛሬ መሰረት ድንጋይ ማስቀመጥ ስራ ነው የጀመርነው። በዚህም በጣም እግዚአብሔርን እናመሰግናለን። ያው የትልቁ ስራ ጅማሮ ይሆናል ማለት ነው። በቀጣይ የምንሰራቸው ስራዎች ይኖራሉ። ዛሬ በሆነው ነገር ግን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን ከተመሰረተች ረዥም ዓመታት ሆኖታል። በታሪክም ፕሬዘንቴሽን ላይ ሲቀርብ እንደሰማችሁት ጥንታዊ ከምትባሉ የወንጌላውያን ቤተክርስቲያን አንዷ ነች። ይቺ እናት ቤተክርስቲያን ነች። በርካታ በየቦታው አዲስ አበባ 3 ሌሎችም በምስራቁ ክፍል ወደ 17 የሚጠጉ አብያተ ክርስቲያናቶች መመስረት ምክንያት ሆናለች። ስለዚህ ይቺ ቤተክርስቲያን አሁን ያለችበትን ሁኔታ የበለጠ አጠናክራ ለመቀጠል ያስችላት ዘንድ የአምልኮና የሁሉን አቀፍ የህንፃ ስራ ለመጀመር ዝግጁ ሆነናል። ስለዚህ ቤተክርስቲያኗ ትልቅ እንደመሆኗ መጠን ትልቅ ስራ ለመስራት ተዘጋጅተናል። እኔም አመሰግናለሁ። በወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዋሪ አጥቢያ አዲስ ለሚገነባው የአምልኮና ሁለገብ ህንፃ ማስጀመሪያ ይሆን ዘንድ በቤተክርስቲያኒቷ መስራች በሆኑት በሐዋርያው ዳንኤል መኮንን ህዳር 27 ቀን 2018 ዓ.ም እንግዲህ አማካኝነት የመሰረት ድንጋይ ተቀምጠዋል ማለት ነው። በዚህ መርሃ ግብር ላይ የተገኙ የካውንስሉ አመራሮች እንዲሁም ደግሞ የተለያዩ የቤተክርስቲያን መሪዎች እንደተናገሩት እንግዲህ ህንፃው ለትውልድ ለቀጣይ ትውልድ እንዲሆን ተደርጎ በጥራትና
ጥሩ በሆነ መልኩ መሰራት እንዳለበት እንግዲህ አጽንተው ሰጥተው አሳስበዋል ማለት ነው። መረጃውን ኢቫንጀሊካል ቴሌቪዥን በቦታው በመገኘት ዘግቦላችኋል። ከመረጃዎቹ ጋር ቤተልሔም ደረጃ አብራችሁ ቆየው። ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬ ቆይታ ሳረጊ ነበርኩት። ኒቃርኪ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን